በቁርአን እንኑር በቁርአን ከጨለማ አውጥቶ ላኖረን ከብርሃን ልንቀራ ልንሰራው እርሱ ልንኖርበት በክብር እናንሳው ከተቀመጠበት። ሀቲፍ ፕሮዳክሽን በቁርአን እንኑር በቁርአን ከጨለማ አውጥቶ ላኖረን ከብርሃን ልንቀራ ልንሰራው እርሱ ልንኖርበት። ኑር ቁርአን ባንክ የተቋቋመበት ዓላማ በመላው ሀገሪቱ የቁርአን እጥረት ላለባቸው አካባቢዎች በአራቱም አቅጣጫ የማዳረስ ስራዎችን እየሰራ የሚገኝ ድርጅት ነው። ዓላማውም በመላው ሀገሪቱ የማዳረስ ስራና ምስራቅ አፍሪካን ያጠቃለለ ለማዳረስ ነው ዓላማችን። ኑር ቁርአን ባንክ ሲቋቋም ከዛሬ 5 ዓመት በፊት በየገጠሩ ያለውን የቁርአን ችግር ከቁርአን ጋር የተያያዙ የደረሳዎችንና የመድረሳዎችን ችግር ለመፍታት ነበረ። ያንን አልሞ የተነሳ ሲሆን አልহামዱሊላህ በአጭር ጊዜ ውስጥ ህዝብ ዘንድ ተቀባይነት አግኝቶ በርካታ ሰዎች ከጎናችን መቆም ችለዋል። ዓላማውን ተረድተው ኑር ቁርአን ባንክ እንግዲህ ስሙ እንደሚገልጸው የተቋቋመበት ዋነኛ ዓላማ ለአኺራቸው የሚቆጥቡ ስንቅ የሚሆናቸው ሰዎች ቁርአኖችን በመግዛት ቁርአኖችን በማሰራጨት በመላው ኢትዮጵያ የቁርአን እጥረት ያለባቸው ቦታዎች ላይ በማከፋፈል በርካቶች ለአኺራቸው እንዲቆጥቡ ባንክ የሚለውን ስያሜ መሰረት አድርጎ ቁርአኖችን ለማሰራጨት ነው የተቋቋመው። ጎን ለጎን ግን ከቁርአን ጋር የተያያዙ በርካታ የበጎ አድራጎት ስራዎችን በተያያዥነት ይሰራል። አልহামዱሊላህ እኛ መጀመሪያ ሐሳቡን ካወራንበት በኋላ ብዙ ሰዎች ያልተነካ ሐሳብ መሆኑን ወዲያው ነበር የተረዱት። ለማስረዳትም ጊዜ አልፈጀብንም። ቶሎ ነው ተቀባይነትን የሚያገኘ ነው። አልহামዱሊላህ የማህበራዊ ሚዲያ አካባቢ ያሉ እህት ወንድሞች ለመረዳት አልተቸገሩም ምን ለማድረግ እንዳሰብን። ከዛ በፊትም ትንሽ በእርዳታው ዙሪያ አንሰራ ስለነበረ አብዛኛው ሰው ለመረዳት የከበደው ነገር አለ ብዬ አላምንም። ገጠር ላይ ያሉ ለደረሳዎች ቁርአንን ማድረስ ነው ሙስሐፉን ማለት ነው። ስቲል በ21ኛው ክፍለ ዘመን ሉህ ላይ ብላክቦርድ ላይ አንድ ቁርአን 3-4 ቦታ ከፋፍሎ አታ 30 ጁዙን 30 ቦታ ከፍሎ የሚቀርቡበት ሁኔታ አለ። ያን ነገር ለመቅረፍ ነው። ያን ደግሞ ለመቅረፍ ሪሞት ኤሪያ መግባት አለብን። በጣም ገጠራማ ቦታ መግባት አለብን። መኪና የማይገቡባቸው ቦታዎች መግባት አለብን እና ትልቁ ፈተናችን እስከዛሬ የነበረው ብዬ ነው የማስበው አክቹሊ የሚታየው በአይን የትራንስፖርቴሽን ችግር ነው። በጣም ፈትኖናል። የሰው የኪራይ መኪና ይዞ እዚህ ግባልኝ ገደሉንም ምኑንም ዱሩን መቆራረጥ ሄድልኝ ማለት ይቸግራል። አንዳንዴ ሙስሊሞች አብዛኛውን ጊዜ ከሙስሊሞች ጋር ነው የምንሄደው ችግር ካልሆነ በስተቀር እነሱ ሲሆኑ ይረዱናል። ቢሆንም ግን ንብረት ነው እና ትልቁ ችግራችን ትራንስፖርት ነው። ኢንሻአላህ በቅርብ ጊዜ ማህበረሰቡ ይህንን ተረድቶም ያንን ችግር ይፈታልናል ብዬ ተስፋ አድርጋለሁ። ሰው መፍጠር ላይ ወይም ደግሞ ህፃናትን የማነጽ ስራዎች ላይ ነው እየሰራን ያለ ነውና ማለት ለነገው ትውልድ ተጠቃሚ ሆኖ ሰፊው ማህበረሰብን ለማዳረስ ጭምር ነው እና የተነሳ ነው። ከዚህ ውስጥ ተጠቃሽና ዋነኛው በአንድ ጊዜ ወደ 2000 ደረሶችን ማስመረቃችን ነው። እንዲሁም ደግሞ የተለያዩ ለምሳሌ ችግሮችን የመቅረፍ ስራዎች እንደ ወፍጮ ቤት ኡስታዞችን መቅጠር እንዲሁም ደግሞ የተለያዩ ችግሮች በመጡባቸው ጊዜ የኛም ባይሆኑ የኛ ዓላማ ወይም ደግሞ የኛ ከድርጅታችን ጋር የሚገናኝ ሆኖ ሳይሆን መፈታት ያለባቸው ቁልፍ የሆኑ ለምሳሌ የረሃብ ችግር ሊሆን ይችላል። መቼም የተራበ አንድ ኡስታዝ ሊያስተምር አይችልም። የተራበ ሊማር አይችልም። ስለዚህ የተወሰኑ ቦታዎች ቶሎ መድረስ ያለብን ቦታዎች በጊዜውና በወቅቱ ሌሎች ማህበረሰቦች ሳይቀሙን ያደረስንባቸው ቦታዎች የምግብ ነኮች እነዛ እንደ ስኬቶች ይቆጠራሉ።
በሐመር የወፍጮ ቤት መክፈታችን እጃቸው የተላላጡ ለዘመናት ሲጠቀሙት የነበሩት የእጅ መፍጫ ወፍጮ ነበረ። ያንን በዘመናዊ መልክ መቀየር ችለናል። እንዲሁም ደግሞ ሐመር እዛው ትምህርት ቤት ባለመኖሩ ከሐመር ትንሽ ወጣ ብላ ኤልቦሬ የሚባል ቦታ ላይ በአንድ ወንድማችን አማካኝነት የሰራነው መድረሳ ነው። እንዲሁም ደግሞ በረሃ ደበረሃ የሰራናቸው መስጂዶች እንዲሁም ደግሞ መድረሳዎች ይጠቀሳሉ። በዛፍ ጥላ ስር የሚቀሩ የነበሩትን ወደ ቤት ተቀይሮ ማየት ለኛ ትልቅ ስኬቶቻችን ናቸው። በረሃብ ይማሩ የነበሩ ልጆችን ቢያንስ እንኳን ለተወሰኑ ጊዜያት እነዛን ችግሮቻቸውን የሚያልፉባቸውን ነገሮች ቀርፎ ወደ ሌላው መሻገር ለኛ ትልቅ ስኬቶቻችን ናቸው። ትልቁ ስኬት ብዬ ማስበው ጉጂ ላይ ነው። ምክንያቱም ጉጂ ላይ ለመጀመሪያ ጊዜ ስንሄድ አባቶች ናቸው የተቀበሉን። በጣም በደስታ የሀገሩን ምግብ ባህላዊውን እያቀረቡልን ምናምን እያጫወቱን ነበርና አንድ አባት ምን አሉኝ፣ እኔ የዛሬ 54 ዓመት አካባቢ እኔ ህፃን ሆኜ ኢድ ለመስገድ ከነጌሌ ተከራይተን 150 ብር 100 ብር ከፍለን ኢማም እናስመጣ ነበር። ትራንስፖርቶች ይችላል መጥቶ አሰግዶ እዚህ ውሎ ምን ብሎ ስለዚህ ነግሮን ኢዳችንን አሳምሮልን እንዲመለስ 100 ብር ከፍለን እናስመጣ ነበር። በቃ ለኔ የኔ ከኔ በኋላ ያለው ከኔ በፊት የነበረው ጄኔሬሽን ሙሉ በሙሉ እስልምና ጋር ምንም አይተዋወቅም ነበር አሉ። በሁለተኛው ዓመት ግን እዛ ሀገር ላይ በኑር የቁርአን ባንክ አሊፍ ብሎ የጀመሩ ህፃናትን ከ2000 በላይ ሐፊዞችን የተለያዩ በዕልም ደረጃ ክታቦችን የቀሩ እንዲሁም ደግሞ በነዘር ያከተሙ ልጆችን እዛ ቦታ ላይ ማስመረቅ ችለናል። መድረሳዎችን እዛ ሀገር ላይ መገንባት ችለናል። መሰረት መጣል ችለናል። እኔ ማስታውሰው የሐመር ጉዟችንን ነበረ። ወንድም ቢላል ማይዶን በርካቶች ታውቁታላችሁ ብዬ አስባለሁኝ። የእሱን ሀገር ለመጎብኘት ሐመር ሄደን ነበረ። አጠቃላይ የመጀመሪያ ጉዟችን እዛ ስንሄድ የተቀበለን ማህበረሰብ በተደጋጋሚ በሚዲያም እንደዚሁ በሚንበር ቴሌቪዥንም ገለጻ ለማድረግ ሞክረን ነበረ። ለእምነት አዲስ የሆኑ ሰዎች፣ ፈጣሪን የማያውቁ አላህን የረሱ ወይም ደግሞ እምነት አልባ የሆኑ ሰዎችን ያገኘንበት አጋጣሚ ነበረ። በጣም በርካቶች የሰለሙበት፣ በጣም ብዙሃኖች ወደ እስልምና መንገድ የመጡበት መንገድ የተፈጠረበት ትልቅ አጋጣሚ እሱ ነውና ሐመር ስንሄድ በጣም ብዙዎች ከባህል አንጻር ሩቅ ነን ለነሱ ልብስ የማይለብሱ ወገኖች፣ ከአኗኗራቸው የተለየ የሆነ ወገኖች በራሳቸው መንገድ እየኖሩ ያሉ ሰዎች ጋር ሄደን እስልምናን ብርሃን አስረድተናቸው ከወንድም ቢላል ማይዶ አማካኝነት ወደ እስልምና የመጡበትን አጋጣሚ ያረሳውም። በጣም በብዙ ሺህ የሚቆጠሩ ሰዎች አልহামዱሊላህ ሻሃዳ ከያዙ በኋላ የእስልምና አስተምሮት እንዲረዱ አካባቢው ላይ መድረሳዎች በመገንባት መስጂዶችን እንደዚሁ በማደስና ሰዎችን ጥሪ በማድረግ እዛ አካባቢ ላይ በደንብ እስልምና እንዲስፋፋ ጥረት አድርገን ነበረ። አቀባበሉም በጣም ደስ የሚልና የማይረሳ ነበረ። የመጀመሪያው የጉዞ መዳረሻችን የነበረው ጌዲኦ የሚባል ዲላ አካባቢ ያሉ የገጠር ቀበሌዎች ናቸው። ዲላ ከተማ ላይ ነበረ። ከሐላል እስላማዊ መረዳጃ ማህበር ወጣቶች ጋር ነበረ ይሄንን ነገር ያደረግነው። እነሱ ወጣቶች ናቸው እዛ አካባቢ የሚንቀሳቀሱትና መረጃ ያደረሱን፣ እባካችሁ እዚህ አካባቢ ድረሱ አሉ። ገጠሩ ላይ ትንሽ የአክፍሮት ኃይላት ተደራጅተው የተንቀሳቀሱ ነው። እስልምና ቀስ በቀስ እየተፋቀ ያለበት ሁኔታ ነበርና እባካችሁ አትሊስት ልጆቻችንን አድኑልን፣ አትሊስት ይማሩ፣ ሌላው ነገር ቢቀር ብለው ጠሩን። በርካታ ቁርአኖችን ይዘን ዛሬ 5 ዓመት አካባቢ ነበር ወደዛ የተጓዝ ነው። በጣም አስቸጋሪ የሆነ ዌዘር፣ ምንም አይነት መሰረተ ልማት የሌለባቸው ገጠሮች ስማቸውን እንኳን ማስታወስ በማልችልበት ሁኔታ አሁን ገጠር ውስጥ ገብተን ህፃናትን ዘይረን ጣፋጭ ምግቦችን አብረናቸው በልተን ምን ብለን ቁርአን ሰተን የቁርአን እንትኑን በቃ በሌላ ደስታ ነበር። ለሆነ አዲስ በዓል የመጣላቸው ነበር የሚመስለው። የመጀመሪያ ጉዞዬ ወደ ምስራቅ ባሌ ሰዌና ኦሮሚያ ነው የሄድኩትና እኛ ከዚህ ስንሄድ ቁርአን ይዘንላቸው ነበር የሄድነው። ስለኛ ማንነት አልጠየቁም። እኛም ፍጹም ወንድማዊ በሆነ መልኩ ነበር ወደ እነሱ የሄድነው። ልባቸው በጣም ክፍት ነው። በጣም ሩህሩህ ናቸው፣ አዛኝ ናቸው። በልተን የጠገብን አይመስላቸውም። እንደዚህ አይነት ስሜቶች ነበሯቸውና ብዙ የሚገርም ጊዜ ሰዌና አካባቢ ከሚኖሩ ሰዎች ጋር አብረን አሳልፈን እንግዲህ አልተጠያየቅንም፣ ስለምንም ልዩነት አላወራንም። ግን በጣም ቆንጆ የወንድማማችነት ጊዜ አሳለፈን። ቁርአን ልናድል በሄድንባቸው ቦታዎች ደግሞ ከተከፈተ 1 ሳምንት እንኳን አይሆንም ነበርና ይዘው የመጡት ነገር ነበር። እንጀራ
በደረቅ እንጀራ ከአንዱ ቤት ደግሞ በራድ ሻይ ብቻ የተለያዩ ነገሮችን ይዘው ነበር የመጡትና ችግራቸውን እዛ ላይ እናየው ነበር። ማለት እንጀራው ወጥ የለውም፣ ዳቦው የሆነ ነገር የለውም ያላቸው ነው። እንጀራውም ትንሽ ደረቅ ያለ ነገር ነው፣ ግን በቃ እንግዳ መጥቷል እንግዳ እንቀበል አይነት ነገር ነበርና በዛ ምክንያት ደግሞ በጣም ብዙ ሰዎች የተራቡ ነበሩ። በወቅቱ ምንም ያልነበራቸው ነበር። ከዛ በኋላ የተነሳውና ወደ ሐሳብ ገብተን ችግሮችን ለመቅረፍ ያደረግነው ጥረት ነበረ። ያ ስኬታችን ደግሞ የመቀሌው የኢፍጣር ፕሮግራም ነው። ኢፍጣር ፕሮግራሙ አልহামዱሊላህ ረብል ዓለሚን በጣም በተሳካ ሁኔታ ነበር። ነገርየው እንደመከፈቱም ረመዳን እንደመሆኑም የኢፍጣር ፕሮግራም ስናዘጋጅ የመጀመሪያው የመቀሌ ወይም ደግሞ የትግራይ መጅሊስ ቅቡልነት አግኝቶ ከዛ በኋላ ደግሞ የትግራይ አስተዳደር ተቀባይነት አግኝቶ ወዲያው ወደ ስራው መሄድ ይችላል። በዛም አጋጣሚ የኢፍጣር ፕሮግራሙን ከማዘጋጀት የዘለለ የነበረው ነገር ምንድነው? በዛ የተገኙ የድጋፍ ነገሮች ነበሩ። በወቅቱ የጠየቅናቸው ስፖንሰሮች አብዛኞቹ ሰጥተውናል። ማህበረሰቡም ተረድቶ ያንን ድጋፍ አድርጎልናል። ነገር ግን በዛ በተገኘው ድጋፍ መሰረት እዛ አካባቢ የነበሩ በረሃብ ይሰቃዩ የነበሩ ረሃብ ላይ የነበሩ በጣም ብዙ የተጎዱ ማህበረሰቦች በጦርነቱ ምክንያት የተጎዱ ሰዎችን ማከም ችለናል ማለት ነው። በዛ ገንዘብ ማለት ነው። ያ ስኬታችን ነው። በተመሳሳይ ግን በከምባታና ሲዳማ ማንሳት ፈልጋለሁ። ከምባታ ላይ የመጀመሪያ ጉዟችንን ስናደርግ በወቅቱ ያገኘናቸው አባቶች የነገሩን ነገር በጣም ቀልብ የሚሰብር ልብ የሚያሳዝን ክስተት ነበረ። ከአንድ ቤት ሐሰተን ወደ 4 እና 5 ሰው ከእስልምና እየወጡባቸው በተለያየ ምክንያት፣ አንደኛ በቂ ዳዕዋ ባለመደረጉ፣ እዚህ ላይ ዱዓቶች በዚህ አጋጣሚ ስራ እንድትወስዱ አደራ ላለሁኝ። በተመሳሳይ ደግሞ በኑሮ ጫና በኢኮኖሚ ድክመት አንጻር አካባቢው ላይ ያሉ ሰዎች በረሃብ በተለያየ ድርቅና መሰለ የኢኮኖሚ ችግር በማሰቃየታቸው ምክንያትና በተመሳሳይ ደግሞ የአክፍሮት ኃይላት በቃ መሰረት አድርገው ታርጌት አድርገው እዛ ቦታ ላይ በሰሩት ስራ ተሳክቶላቸው ከአንድ ቤት ቀደም ሲል ለጠቀስኩት 5 እና 6 ልጅ ምናልባት 7 8 ልጅ ያለበት ቤት ላይ ከግማሹም በላይ አያከፈሯቸው ነበርና አባቶች አቅማተው በእንባ ተሞልተው ነበር የተማጸኑን። እባካችሁ ልጆቻችንን ታደጉልን ነበር ያሉን። አልহামዱሊላህ እዛ አካባቢ ላይ ሄደን መጀመሪያ ዙር ላገኘናቸው ደረሶች ቁርአኖችን ከሰጠን በኋላ እነሱ በትክክል እንዲቀሩ ቁርአኖቻቸውን በስኬት ደግሞ እዛ አካባቢ ላይ መልሰው እንዲያስቀሩ ለማድረግ ኡስታዞች ቀጥረን ውጤት ያለው ስራ ለመስራት ሞክረን ነበር። ከዛ በኋላ የተጠየቁ ጥያቄዎች ነበሩ፣ የመድረሳ ጥያቄዎች ነበሩ። ተማሪዎች ዛፍ ጥላ ስር ነበረ ተሰብስበው ይቀሩ የነበረው። በጣም የፈረሰ መድረሳ ውስጥ ነበር ተሰብስበው ይቀሩ የነበረውና ከሞራልም አካባቢው ላይ ካለው የሌላ ሃይማኖት ምቾት አንጻርም በጣም ፈተና ውስጥ የነበሩበት አጋጣሚ ነበርና በአላህ ፍቃድ በደጋግ ወንድሞች እገዛ እዛ አካባቢ ላይ መድረሳዎችን መገንባት ችለናል። ዛሬ ላይ ከመጀመሪያ ዙር በኋላ በጣም በርካታ ሰዎች ዳዕዋዎችን እየሰሙ ወደ እስልምና ወደ ነበሩበት ሃይማኖት እየተመለሱ ልጆች በቂራታቸው በርትተው በመመረቅ በተለያየ ቂራት እድገት ውስጥ እየራሳቸውን እያሳለፉ ነው ያሉት። አልহামዱሊላህ ረቢል ዓለሚን። ከምባታ ላይ አልጨረስንም። አሁንም ቢሆን በስራ ላይ ያለ ወይም በግንባታ ላይ ያለ መድረሳ አለ። ኢንሻአላህ አካባቢው ላይ በተቻለን አቅም እንደ ኑር ቁርአን ባንክ አሻራችንን ለማሰረፍ ትልቅ ስራ እየሰራን ነው። አልহামዱሊላህ ተሳክቶልናል ብዬ አስባለሁ። በርካታ ገጠሮች ላይ መድረሳዎችን መገንባት መቻል ስኬቶች ናቸው። ምክንያቱም ያ ነገር የሆነ ጀነሬሽን ይገነባዋል፣ በርካታ ጀነሬሽን ግን ይቀራበታል ይማርበታልና ትልቅ ስኬት ነው። ደረሳዎችን ሄዶ ይሄ ትሪገር ማድረግ ማነሳሳት እና ወደ ተግባር እንዲገቡ ወደ ቅርአት እንዲገቡ ሐመር ላይ የተሰራው ስራ ቀላል አይደለም። ወደ 3 ቀበሌ ወደ እስልምና ገብቷል። ከዛም አልፈናል። እዛ ቦታ ላይ ለማህበረሰቡ የሚሆኑ የገቢ ምንጮች ከድካም የሚጠብቃቸውና ያንን ጊዜያቸውን ደግሞ ቆጥበው ለምሳሌ በጉልበት በመናምን ይሰሩ የነበሩትን ለምሳሌ ወፍጮ መትከል ምናምን የኑር ቁርአን ተግባር አልነበረም በመሰረቱ። ግን ቁርአን እንዲቀሩ ከጊዜያቸው ቆጥበው ወደ ትምህርት ገበታቸው ላይ እንዲያተኩሩ ለማድረግ የግድ ችግሮቻቸውን መቅረፍ ነበረብንና እንደዛ አይነት ቦታ ላይ መድረሳ መገንባት ከመድረሳ ጎን ለጎን ደግሞ ለመድረሳው አገልግሎት የሚውል ገንዘብ የሚያገኙበት ወፍጮዎችን መትከል መቻል ለኑር ቁርአን ትልቅ ስኬት ነበር። ሌሎች ቦታዎች ላይ ልክ እንደዚሁ ገብቶ ልጆችን መድረሳ ገንብቶ እንዲቀሩበት ማድረግ ትልቅ ነገር ነው። በጣም በርካታ መድረሳዎችን ገንብተናል። በርካታ መስጂድና መድረሳ ሆነው የሚያገለግሉ ሰፋፊ መስጂዶችንም መገንባት ችለናል። በአጠቃላይ በሀገሪቱ በአራቱ መቅጣጫ የአላህን ቃል ይዞ ማድረስ ቀላል ነገር አይደለምና ለኔ ትልቁ ስኬት ማለት ይሄ ነው።
በርካታ ሚሊዮን ደረሳዎችን ማዳረስ ችለናልና አልহামዱሊላህ ረብ ከ1.2 ሚሊዮን በላይ ቁርአን በመላው ኢትዮጵያን ያሰራጨ ነው። ስቲል ነው ግን አሁንም ቢሆን ቁርአን ያልተዳረሰባቸው ቦታዎች ጣውላ ላይ እየጻፉ ለሁ ላይ እየጻፉ የሚቀሩ ሰዎች አሉ። የነሱን ችግር በአንጻሩ መቅረፍ እቅዳችን ውስጥ አለ። ኢንሻአላህ በዚህ 5 ዓመት ውስጥ ግን ከፍ ባለ መልኩ የቁርአን ማተሚያ ማሽን ኢትዮጵያ ላይ በመትከል ለምስራቅ አፍሪካ ተደራሽ የሚሆን የቁርአን አቅርቦት ለማድረስ ጥረት እናደርጋለን። በተመሳሳይ ደግሞ መድረሳ ጥያቄ ተጠይቀው ያልተገነባባቸው ከኢኮኖሚ አንጻር ዝም ያላቸው ቦታዎች አሉ። እነሱን ሙሉ በደጋጎች ገዛ ለአኺራቸው በሚቆጠቡ ሙስሊም አማኞች በወንድምና በእህቶች ሁለንተናዊ ድጋፍ እናሳካዋለን ብዬ አስባለሁ። በመላው ኢትዮጵያ ኑር ቁርአን ባንክ ቅርንጫፎችን መክፈት እንደዚሁ የ5 ዓመት እቅዳችን ውስጥ የተካተተ ነው። ኢንሻአላህ ደግሞ በጊዜ ሂደት ለማህበረሰባችን እየገለጽን ስኬት ላይ እናበቃቸዋለን ብዬ አስባለሁ። ያሰብነው በምስራቅ አፍሪካ የሙስሐፍ ወይም የቁርአን ችግርን ለመቅረፍ የተነሳንበትን ዓላማ ለስኬት ያደርሳል። مرحبا شكرا سمي محمد نور عبدو بالالهوين نور قرآن ላይ ማገለግለው በሹፍርናነት ነው ኑር ቁርአን ጋር ደግሞ ላለፉት ከ4 አመት በላይ ቆይቻለሁኝ ብዙ ቦታዎች ሄደናል ብዙ ነገሮች አጋጣሚዎችን ማሳልፈናል ከኑር ቁርአን ጋር እሺ ስሜ ሀቲብ ሁሴን ይባላል የኑር ቁርአን ባንክ ካሜራማን እንዲሁም ኤዲተር ነኝ አሁን ደግሞ ተጨምሮ ድሮን ኦፕሬተርም ጨምረ የመጀመሪያ ስንገናኝ ከኑር ቁርአን ጋር ወንድም አሽረፍ ነበር ያገናኘን ከአባስ ጋር ነው ያገናኘን የመጀመሪያ ላይ እና አሽረፍም ሲነገረኝ ኑር ቁርአን የሚባል ኖርማሊ የዛኔ እኔም ብዙም በሚዲያ አላውቀውም ነበር ከዛ በኋላ ነው ያወቅኩት አሽረፍን ያገናኘን ከአባስ ጋር የመጀመሪያ ጉዞዬ ደግሞ የሄድኩት ማይረሳኝ ጉዞዬ ነው ሰዌና ነበር ክረምት ነበረ ሰዌና ነው የሄድነው ዝናባማ ጊዜ ነበር መጥቼ እዚህ ከአባስ ጋር ተገናኘሁኝ ቁርአኖችን ጫንኩ በጣም ብዙ ቁርአን ነበር የጫንኩት ባይዘዌ ጊኒርን አልፈን ነው ወደ ባሌ ዞን የሄድነው ክረምት ነበር በሸራ አርጌ ቁርአን ጫንኩኝ ቤቱን ላሰገባ ዝናብ ነበር ማታ ላይ እንዴት ቁርአን መኪና ላይ ሆኖ ዝናብ ይመታዋል ብዬ ባለቤቴን እየተቀበለችኝ ግማሹን እየተሸከምኩኝ ያወረድኩበትን ጊዜ አልረሳም ለሊት ነበር የምንወጣው ለሊት ላይ ደግሞ እንደገና ጭኞ ወደ ሰዌና ሄደን ሌላ ስራ ዘርፍ ላይ ብዙ ጊዜ ፕሮዳክሽን የሚሰራው በቲም ነው ለምሳሌ ካሜራማን ብትሆን ረዳት ይኖርሃል ወይ ላይትማን ይኖርሃል ወይ 2-3 አንግል መጠቀም ከሆነ የተለያዩ ሌላ ካሜራማኖች ይኖራሉ ዋይድ ክሎዝ ማም ይዙልህ የኑር ቁርአን መጀመሪያ እንደውም አሁን ሞር ድሮኖችን ምናምን መጨመር ጀመረ መጀመሪያ ላይ ባለን መኪና አንድ መኪና ነው ያለችን ብዙ ክሩ ይዞ ለመሄድ አይመችም ምን ሄድባቸውን ቦታዎች አይመቹምና ዋን ማን ክሩ ነው ዋን ማን ክሩ ማለት ለብቻ ነው ብዙ ነገሮች የምታደርገው ካሜራ ራስ ነው የምትቀርጸው ለምሳሌ አንድ ጆርኒ ልንገርክ ለምሳሌ የሆነ ክፍለ ሀገር ስንሄድ ብዙ ጊዜ ቁርአን ይዘን ስንሄድ አቀባበሎች ይኖራሉ በርጋ ሰዎች የአካባቢው ነዋሪዎች ምናምን ወጥተው አቀባበሎች ይኖራሉ ከሆነ ኪሎ ሜትር ጀምሮ አቀባበሎች ይኖራሉ ለምሳሌ እሱን መኪና ውስጥ ሆነን በድሮን እየተከተልናቸው አቀባበሉን እየቀረጽን እንሄዳለን በርጋ ያለውንም ሴርሞኒን ቀርጽና ድሮኑን ደግሞ ታወርድና ደግሞ እንደገና ካሜራ ይዘ እንትን ነው የምታቋርጠው ለምሳሌ እዚህ ስትሰራ አቋርጠህ ከት አክሽን እያልክ ነው የምትሰራው ላይት አስተካክለህ ነው የምትሰራው እዛ እንትን ነው በቃ ላይቭ ነው ከመጣህ ጀምሮ ሰተህ እስከምትወጣ ድረስ አንድ ሎኬሽን ላይ ላይቭ ነው ድሮኑን ታወርድና ካሜራን ደግሞ ይዘህ ትገባለህ ቪዲዮ ትቀርጻለህ መሀል ላይ ፎቶ ታነሳለህ ዋይዱም ክሎዙም አንተ ነህ እየተጠጋህም እየመጣህም ነው እንዳልኩክ ሴርሞኒውን ፎቶም ቪዲዮም ካለው ካፕቸር ታደርጋለህ ሞመንቶችም እንዳያመልጡ ሜቢ እዛ አካባቢ ስሜቱ ትንሽ ለየት ያለ ሰዎችም ካሉ እነሱንም ትቀርጻለህና እዚህ ሲሰራና እዚህ ሁሉ ነገር ነክ ራስነ ሁሉ ነገር የምታደርገው ላይቭ ነው ጠብቁኝ አትላቸውም አንዴ እንደዚህ አድርጎ አትላቸውምና ጆርኒዎች ይለያያሉ እዚህ ሲሰራ ክሎዝ ሚዝል ሊኖር ይችላል ዋይድ ሚዝል ስለሚኖር ይሄኛው ትንሽ ይከብዳል
አዎ ከሄድኩባቸው ቦታ ትንሽ ለየት የሚል ስሜት ያለኝ አሁን አንተም እንዳልከው የመጀመሪያው ሰዌና ነው። ሰዌና ብሄርንበት ጊዜ ላይ እንዳልኩ ክረምት ነበር፣ ዝናብ ነበረ። ቁርአን ይዘው መጡ ሲባል እናቶች ልጆቻቸውን አዝለው አራስ እናት ሁሌ ወጥታ በቃ ዝናቡ ሳይበግራቸው ቁርአኑን በሸራ ሸፍነን ምናምን ነበር የምንሰጠውና በጣም የመጀመሪያ ዙሬም እንደመሆኑ የተለየ ስሜት እና ስሜትን ትንሽ እንትን ያልኩበት ትሪፕ ነው የመጀመሪያው። የመጀመሪያ ጆርኒ ቆይቷል። ካልተሳሳትኩ ወደ ሀመር ይመስለኛል። ወደ ሀመር ነው። ከሌላ ክፍለ ሀገር ደግሞ እሱም ሌላም ክፍለ ሀገር ከዚህ በፊት ብታቀራሱ ሀመር ሌላ ነው፣ ሌላ ዓለም ነው። ሰዎቹ፣ አካባቢው፣ አኗኗራችን ይለያያልና ሌላም ክፍለ ሀገር ከዚህ በፊት በአቅም የዛኛው ደግሞ የዚህኛው ጆርኒ ደግሞ በጣም ይለይ ነበረ። ሀመር ነበረ። በሀመር ጉዟችን የመጀመሪያው ይሁን ሶስተኛው ጉዟችን ወደ አረፋ ላይ ነበረ። እሁዱ እያልን እናረግ ሀመር አካባቢ ነበረንና ረጅም ጊዜ ነበር፣ በጣም ረጅም ጊዜ ነበር። ወደ 44 በሬዎች ወደ 45 በሬዎች ነበር መገዛት የነበረባቸው። ራሳችን ነበር የምንገዛው። እሱ ጆርኒ ራሱ አንድ ሳምንት ነው የፈጀው። በአንድ ቦታ ሄደ 40 በሬ ምናምን አታገኝም። ከየገበሬው ነበር እየሄደን የነበረው። እሱም ጆርኒ በጣም እንትን ነበረ። እዛም አካባቢ የእርዱም ፕሮግራም ሲሆን ብቻ ለየት ያለ ፕሮግራም ነበር። ፕላስ ረጅም ቀን ነበረ። በዓል ነው። ከቤተሰብ ተለይተ ነው እያሳለፍን የነበረው። በጣም በቃ እስከዛሬ ካሳለፍናቸው በዓሎች ለኔ ዩኒኩ በዓል እዛ ነበር። ቁርአን ተሸክሞ ከመሄዱ በላይ ልጆቹ ጋር እንትን ብለው እየተሻሙ ቁርአን በቃ ያልቅብናል ብለው ስለሚያስቡ ይመስለኛል ከእጅ ላይ ነው የሚወስዱብህ ሁላ አንዳንድ ቦታ ላይ ለቁርአን ያላቸው እንትን። ምክንያቱም እነሱ የሚቀሩት የተበጣጠሰ ቁርአን ነው ወይ 20-30 ጁዙን 5-6 ቦታ ላይ ተከፋፍለውት ነው የሚቀሩት እና አንዳንድ ቁርአን ይኖረናል ብለው የሚያስቡ አይመስለኝም። አንዳንድ ያላቸው ጉጉት አያምኑም። በቃ ከእጃችን እስከሚቀበሉ አያምኑም ይሄን ቁርአን እና ተቀብለውን እንትን ካሉ በኋላ ያላቸው ደስታ ቁርአኑን የሚይዙበት እንትን ጀስት በአንድ እጁ እንዲያንጠልጥሎ አይደለም እንደ ከተማ ልጅ የሚሄደውና በጣም ነው በቃ እዚህ ላይ አቅፈው ሲሄዱ ስታይ ወላሂ በጣም ነው የሚሰማ እና ያ ነገር በጣም ኢሞሽናል ያደርጋል። በጣም አዎ ከተማና ገጠሩን ጀስት ኮምፔር ሳደርገው እኛ ተወልደን ያደግነው ወደ ኮልፌ ወደ ቢላል መስጊድ አካባቢ ነው። እዛ አካባቢ ቁርአን በምንቀራበት ጊዜ እጥረት የለም። ዛሬ ቁርአን ቀራን እዛው የመስጊዱ ቁርአን ያለው እዛው ጥለ ሆኖ የምትወጣው። እዛ ግን ያለው ነገር ግን ከዚህ ጋር ፈጽሞ አይገናኝም። እነዛ ቁርአን አይተው አያውቁም። በቃ ቁርአን የኔ ነው አንድ ቁርአን የግል ያለኝ ብለው ማያስቡበት ወይ ያላስቡበት ደረጃ ላይ ነው። በዛ እንትን ላይ ነው ሆኖ ያደጉት እነሱ እና ከአዲስ አበባ ወይ ከከተማ ልጅ ጋር በተአምር አይገናኙም። እነሱ በጣም ስሜታቸው ወላሂ ይረብሻል። በጣም አሶሳ አሁን አቀራራቸው ራሱ ይለያል። እሳት ዳር ቁጭ ብለው እኛ መብራት ኖሮ ብዙ ነገር ኖሮ ቤት ውስጥ የተሟላ ቁርአን ኖሮ እንትን ማትለው እነሱ ሌሊት 11 ሰዓት 10 ሰዓት ተነስተው እሳት ዳር ብርዶ አለ እሳት ዳር ቁጭ ብለው በዛው በሉህ ነው የሚቀሩት ምናምን። እነሱን ስሰጣቸው ያለው ፊሊንግ ልነግርህ አልችልም። በጣም ደስ ብሏቸው ተገርመው በቃ እና ምን አይነት ብዙዎቹ ጋር እንደውም ምን ያለው ይሄ ስስት አለ የምር ሰተውን ነው ይዘነው የምንሄደው ነው አይነት ስሜት ራሱ አላቸው እና ብዙ ቦታ በጣም እንደውም አሁን እንትን ማላስታውሰው ብዙ ሀገር ላይ ይሄ ጉጉታቸው በጣም አዎ ትንሽ ከባድ ነው። ከቤተሰብ ርቀህ ከልጆች ርቀህ ትንሽ መቆየቱ ፊልድ ላይ ይከብዳል። ግን ያው ስራ ስለሆነ ምንም ማድረግ አይችልም። የግድ መስራት አለብህ። ያው ስትንቀሳቀስ ነውና ብዙም እንትን አይደለም። ያው ባለቤቴም ልጆቼም ይሄን ነገር ያውቁታል እና አምኖ የተቀበሉበት ነገር ስለሆነ ብዙም እንትን አይደለም። የሆነ ቦታ ሄጃለሁ ስትል እዚህ ደግሞ ላለ ሰው እንደውም እዛ ያለ ነው ችግር የለውም። አክሲደንትም ቢኖር እያየ ሆነው እየተረጋጋ ትመጣለህ። ቦታው ላይ ስትሆን ትንሽ ይሻላል መሰለኝ። እዚህ ላለው ሰው ግን አስሬ ነው ስልክ የሚደወልልህ። የት ደረሳችሁ? የት ነው የምታድሩት? በማታ አትሂዱ፣ እንደዚህ አታርጉ። እዚህ ላለ ሰው በጣም ያስጨንቃልና ከቤተሰቦች ላይ አስሬ ስልክ ይደወልልሃል። እንደዚህ በዚህ በኩል እኮ አትሄዱ፣ በዚህ ነው ናና
እና አንተ ላለኸው ይሻላል፣ እዚህ ላሉት ይጨነቃሉ። ያው እንደዛም ሆኖ አንድም ለነፍሳችን ነው እንትን እያለን ያለ ነው። ሁለተኛ ደግሞ እኔ አሁን እንደ እኔ መወደውም ስራ ነው። ፕላስ ለነፍስህም ደስ የሚል ስራ ነው። እንትን አለው ዝም ብሎ መስራት ብቻ ሳይሆን ምንድን ነው የሚባለው ሰክሪፋይስ እየከፈልክ ነው የምትሰራው፣ ዋጋ እየከፈልክ ነው የምትሰራው እና በጣም እያስደሰተኝ በየቀኑ እንትን መሰናክሎቹ እየበዙ ይመጣሉ። በዛው ልክ ደግሞ ደስ እያለኝ ነው እየሰራ ያለው። ኑር ቁርአን ጋር ስራ ጨርሼ ሌላ ስራዎችን በምሰራበት ሰዓት ላይ በተለያየ አካባቢ ላይ ዞራለሁኝ። እንዲገጠር ቀበሌ ደረጃ ላይ እንወርዳለን እና እስቲ ለዛ ሲሄድ የኑር ቁርአን ባንክ መኪና መጣ ነው የሚሉት። አንደኛ ነገር ስፖኪዎቹ ላይ የኑር ቁርአን ስቲከሮች አሉ በቋሚነት ማለት ነው እና ብዙዎቹ ምንድነው የሚመስላቸው ባንክ ነው የሚመስላቸው። ኖርማል ባንክ ቁርአን የምትለው አንተታ ባንክ የእስላማዊ ባንክ ለምደዋልና እንደዛ ነው የሚመስለው። እኛ ጋር መቼ ነው ብራንች የምትከፍቱት? ወይ ደግሞ አንዳንዶቹ ብራንች ልንከፍት ይሄርን ነው የሚመስላቸው። ቁጭ አድርጌ ሰብስቤ ያስረዳቸዋለሁ። ይሄ ኑር ቁርአን ባንክ ማለት ቁርአንን ሰብስቦ በየገጠራማ ቦታዎች ላይ ነው የምናድለው ምናምን ብዬ ያለውን ነገር አንዳንድ እጄ ላይ ያሉትን ቪዲዮዎች አንዳንዶቹም ደግሞ የኑር ቁርአን ባንክ ሊንኮችን እሰጣቸዋለሁ። በዛ ቢያንስ ለማስተዋወቅ እሞክራለሁኝ። ከመኪና ጋር ያለኝ ገጠመኝ የመጀመሪያ ጊዜ ወደ ጉጂ አካባቢ ልንሰራ ሄደን ነው ይመስለኝ የዛሬ 2 ዓመት ምናምን አካባቢ ይመስለኛል ጊዜው። ወደ ነጌሌ አካባቢ ስራ ጨርሰን ሻኪሶ አካባቢ ደግሞ ሻኪሶ ዙሪያ ላይ ስራ ነበረን። እዛ ገብተን እዛ ቦታው ላይ ገብተን ትንሽ አስቸጋሪ ቦታዎች ነበሩት። እዛ ገብተን ቁርአን እያደን በነበረበት ሰዓት ላይ አጋጣሚ መኪናን ዞር ብዬ ሳየው ከስር ትንሽ እርጥበት ነገር አየሁ እና በሰዓቱ ቁርአን እደላ ላይ ስለነበሩ ማንም ሰው እንዳይረበሽ ማለት ቴንሽን እንትላለ ማለት ብዬ ሄጄ ሳየው ዘይት ከታች ፈሷል። ሞተር ከፍቼ ሳየው ውሃና ዘይት ቀላቅሏል መኪናው። ምን እንደዚህ ይሆናል ብዬ አላስብም። ቴክኒካሊ ችግር ነው ያ። ከዛ በኋላ ወዲያውኑ እና አባስን እና ኑረዲን ሐሽም ተነጋግረን በሞተር ወደ ሻኪሶ ሄድኩኝ። አይ ቲንክ ወደ 20 ምናምን ኪሎ ሜትር ይመስለኛል በሞተር ሄድኩኝ። በዛ በጣም አስቸጋሪ ነው መንገዱ። እግሬን ምናምን የሞተሩን ጭስ መውጫ ያቃጥልሃል ምናምን። ሂጄ ዘይት ይዤ መጣሁኝ። ምክንያቱም ኢንጂን ውስጥ የነበረው ዘይት ወደ ራዲያተር እየገባ ከውሃ ጋር ተቀላቅሎ እየፈሰሰ ነበረ። የግድ ቢያንስ ሻኪሶ ወይ ደግሞ አዶላ ዋዩ እስከምንገባ ድረስ ቶፕ አፕ እያረኩኝ መግባት ስለነበረብኝ ዘይቱን ይዤ መጣሁኝ። ሻኪሶ ገባሁ። ከሻኪሶም እንደገና 5 ሊትር ዘይት ጨምሬ 18 ኪሎ ሜትር ነርተን ከሻኪሶ አዶላ ዋዩ ወይ ክብረ መንግስት እዛ ገባን። እዛ ለማሰራት ሞከርኩኝ። ከአቅማቸው በላይ ነው። ብዙ ነገር የሚፈቱ ነገሮች አሉ። ስፔሩም የላቸውም እዛ። ስለዚህ የነበረኝ እድል ምንድነው መኪናውን አስጭኜ ሻሸመኔ ማስመጣት ነው። መኪናውን እየነዳናት ነው። እኛን ተሸክማ ነው ሄደችው። ያው የአላህ ስራ ሆነና ደግሞ ስንመለስ እሷን ተሸክማ ሌላ መኪና እሷን ተሸክሞ ተመለሰን ወደ ሻሸመኔ ይመጣል። የመጀመሪያ እንትኔ ከመኪና ጋር ያለኝ እሱ ነው። አዎ ይዛቸው የምትወጣቸው አንዱ ካሜራ 400 ሺህ ብር ነው። እንደው እንደ ሴንስ ከቆጠርከው ፋይሉ አለ። ከዛ በአንድ መስጊድ አንድ አካባቢ ስንሄድ አንድ መስጊድ ብቻ አይደለም እንሄደው የተለያየ መስጊድ ናቸው። እንደውም በዚህ አጋጣሚ ካሜራ ይዘን ውስጡ ጎፕሮዎች አሉ ብዙ እቃዎች ይዘን ለምሳ በወረድንበት የታሰርንበትም አጋጣሚ ነበረ። ወረቀቶቻችን መኪና ውስጥ ሆነው ሹፌሩን ለመብላት የሄደበት አጋጣሚ ላይ አካባቢውን አልጥቀሰው የታሰርንበትም አጋጣሚ ነበርና ወረቀቶቻችን ምናና መኪና ውስጥ ሆነው ይሄ ሁላ ማቴሪያል እንዴት ልትይዙ ቻላችሁ የሚል አጋጣሚዎችም ነበር። አሁን የዛን ጊዜ ስጋት ይደርስባል። እኛስ ተደዋውለህ የመውጣት ቻንስ ይኖርሃል። እቃዎቹ እዛው ቢቀሩ ፋይል ናቸው፣ ንብረት ናቸው። በዛም አጋጣሚ ክፍለ ሀገር ደግሞ ስትሄድ እቃዎች ይዘህ ነው የምትሄደው። መኪና ይኖራል፣ መኪናው ላይ እኛ እንኖራለን፣ ቁርአኑ ይኖራል። እንደገና ደግሞ የፕሮዳክሽን እቃም ጭነን ነው የምንሄደው። የመሰበር ቻንሶች አሉት። እንዳልኩ 2-3 መኪና አይደለም ይዘን የምንሄደው፣ የመሰበር ቻንሶች አሉት።
እዛ ጋር የሆነ ስራ ስትሰራ የመውደቅም ቻንሶች አሉት። በረሃ ላይ ነው የምሰራው። ከዚህ ቅድምም እያወራን ነበር አፋር ላይ ወየር እዛ ምንድነው ሀመር ላይም የአክሲደንቶች ብዙ ነበሩ እና ቻንሶች አሉት። ያው ከአላህ ጋር ያለፍናቸው የአፋሩ ወደ አፍዴራ የምትባል ከተማ ላይ ልንገባ በጣም ጥቂት ኪሎ ሜትር ሲቀረን ነው። ሜዳ ነው አካባቢው፣ አስፓልት ነው፣ ቀጥ ያለ አስፓልት ነው እና እዛ አካባቢ ምን ተፈጠረ መሰለህ? ከዛ ከጅቡቲ ወይ ደግሞ ከአፍዴራ ላይ ጨውጭ ነው ወደ ትግራይ የሚሄዱ መኪኖች አሉ። ሁለት መኪኖች ፊት ለፊት እየተሽቀዳደሙ ነው የመጡት የኔን መንገድ ይዘው ነው። ሁላችን ውስጥ መኪና ውስጥ የነበርን ሰው ምንድነው ቁመው ነው እየመጡ ነው ብለን ነው እንትን የምንለው። ምክንያቱም መንገዱ በጣም ቀጥ ያለ ነው፣ አስፓልት ነው እና ስነ መብራት አረኩኝ፣ ክላክስ አረኩኝ። ያው ክላክስ እዛ ጋር ምንም እንደማይጠቅም አውቃለሁ። ርቀት አለን። እየተጠጉን ግን መጡ። በስተቀኝ በኩል ይሄ የኤርታል የዚህ የእሳተ ገሞራው ሲፈነዳ የዛው የደረቀው የድንጋዩ እንትን አለ፣ አለቶች አሉ። በዛ መውጣት አልችልም። የግድ ባለኝ ስፒድ ምንድነው ወደ ግራ በኩል ወደ አሸዋ ውስጥ ነበር መግባት የነበረብኝ የራሳችንን ለማትረፍ። እነዛ ምንም በቃ እየተሽቀዳደሙ እኩል ነው ዘግተው መኪና መንገዱን የመጡብን እና ምንም ማድረግ ስላልቻልኩኝ አፈር ውስጥ ገባሁኝ። በጣም አስቸጋሪ ሰዓት ላይ ነበር። ፀሐዩ ወደ 7 ሰዓት አካባቢ ምናምን ነበር ስንገባ። ሞከር ነው ምናምን በሞከርኩት ቁጥር በሪዶታ በፎር ዊል ድራይቭ መኪናው ዝቅ እያለ ነው የመጣው። እየፈረፈረ ዝቅ እያለብኝ መጣ። በቃ ሁላችንም እንቆፍራለን፣ ምን እንላለን ምንም እንደዛ እያለ መግሪብ አለፈ። በቃ ምንም ማድረግ ስለማንችል እዛው አደረን። አልሐምዱሊላህ ዛኔ ደግሞ ጥሩነቱ ቴምር ይዘን ነበረ። ያችን እንትን እያለን 2 ሊትር ውሃ አዲስ አበባ ላይ ይመስለኛል 10,000 ሊትር ውሃ በምታስቀዳበት ሂሳብ ነው የገዛ ነው። 2 ሊትር ውሃ በባላ ባጃጅ ነው ያስመጣረው እና ያችን 2 ሊትር ምናምን ይዘን በቃ እየተቃመሰን አልሐምዱሊላህ እዛ በረሃ ላይ አነጋን። በዛ ምሽትም ደግሞ አንድ የተከሰተ ነገር ምንድነው ወንድም ኑረዲን ነስሮ በጣም ሙቀት ስለነበረ ውጭ ላይ ነበረ፣ አሸዋ ላይ ነበር አንጥፎ ለመተኛት የወሰነው እና ሌሊት ላይ ቀበሮች ሁላ መተው መብራት ስናበራባቸው ብላም ነገር ነው የሄዱት። ስቲል እሱ አይ ቲንክ ተኝቶ ነበረ እና ይሄ አጋጣሚ ያለኝ የተለየ አጋጣሚ የተለየ ቦታ የሚያየ ነው። ወደ መልካ አርባ አካባቢ ነው። ከባሌ ተራራ ጀርባ ገብተን ወደ 100 ምናምን ኪሎ ሜትር ነው። ፒስታ ረጅም መንገድ ነው፣ ፒስታ ነው። እዛ ገብተን 2-3 መድረሶችን ቀረጽን። ወደ ሳምንት 2 ሳምንት ነበር እዛ የቆየ ነውና የሆነ መድረሳ ውስጥ ገብተን እየቀረጽን ድንገት ልጆቹን ኑሬ መስለኝ እጃቸውን አየውና ይሄ ነገር ምንድነው ብሎ ትንሽ በኦሮምኛ ነው እዛ አካባቢ የሚጠቀሙትና አባስ አስተርጉሙሎ ጠይቆት ብዙ ደረሶቹ እጃቸው ላይ እንትን ነው ህመም አላቸው። እንደ ፈንገስ ነገር ሆኖ እጃቸው ያባብጣል፣ ያሳክካቸዋል። እኛ እጃቸውን ብቻ መስሎን አወራናቸው ደረሶቹን። ቤታችሁ የምትኖሩበት አካባቢ እዛው ግቢ ውስጥ ተሰርቶላቸዋል። በጭቃ ነው የውሻ ቤት የምታካከል ትንሽ ናቸው። ውስጥም 3 ሰው 2 ሰው ነው ሆኖ የሚያድሩት። ከላይ ቆርቆሮ ተደርጎ የሆነ እንትን ነገር አለ እንደ ቅጠል ነገር፣ እሱ ክረምት ሲሆን ውሃ ያስገባና ቤት ውስጥ እንደ ኢንፌክሽኖች ነገሮች ይፈጥራሉና እኛ እጃቸውን ብቻ መስሎን ነበረ። ሆዳቸውን ያሳከካቸዋል፣ በጣም ያማቸዋል። እና እሱን ባየን ጊዜ በጣም የሚያሳዝን እንትን ነበረ፣ የሚያሳዝን አጋጣሚ ነበረ። የሚኖሩበትን ቤት ሜቢ ተመልካቾች በቪዲዮ ያዩታል። በጣም የሚያሳዝን የውሻ የሚያካክሉ ቤቶች እዚህ ከተማ ላይ ውሻ ራሱ በደንብ በዘመናዊ መልኩ መሰራት ተጀምሯል። የዛ በጣም ይከብድ ነበረ። እዛው እያደሩ ነበር የሚቀሩት። እሱን ቀርጸን እዛው እያለን ፖስታ ነው ነበረ። ሰዎች በደንብ ታይቷል። ሰዎች ተቀባበሉበት። እንዲሁም እዚህ ከመጣን በኋላ 3 ቀን 4 ቀን ላይቭ ላይ ቁጭ ብለን ገቢ በማሰባሰብ ተመልሰን ሄደን ለደረሶቹ ብዙ አይነት ነገሮች እየተሰራ ነው ያለው፣ በማለቅ ላይ ነው ያለው። ሜቢ የሚቀጥሉት 2-3 ፕሮግራሞቻችን እነሱ ይሆናሉ።
ለደረሶቹ ትልልቅ መርከዞች እንዲሁም እንዲታከሙም ተደርጓል። የበለጠ አሁን ከማወራው ደግሞ ከዚህ በኋላ የሚመጡት 3-4 ፕሮግራሞቻችን እነሱም ስለሆነ በደንብ ተመልካቾችም ያዩታል የመጣንበትና በጣም የሚያሳዝን በጣም ስሜት የሚነካ ቦታ ነበር። አዎ ስለዚህ ነገር የምሰጠው ነገር እኔም ደግሜ አሁን እዚህ ጋር መግለጽ የምፈልገው ለኑር ቁርአን ባንክ አሁን መኪና ያስፈልገዋል። ከአንድም 2-3 መኪና ያስፈልገዋል። ምክንያቱም በጣም ብዙ ስራ ነው ከፊታችን ያለው። ምክንያቱም እኛንን እየተረዳን እያየን ያለ ነው። ገጠር ገብተን 4000 ቁርአን ብለውን 4000 ይዘን ሂደን ለግማሹ ማይበቃበት ጊዜ አለ። ይህን ነገር ደግሞ በየገጠሩ ቦታ ላይ በየእንትኑ ለማዳረስ የመኪና አማራጮች ሊኖሩ ይገባል እና አሁን ለኑር ቁርአን እንደ ሞር ከዚህኛው መኪና የተሻለ ፒካፖች አሉ። እንደዚህ አይነት መኪኖች ያስፈልጉታል። እኔም አምንበታለሁኝ። አላህ ብሎም ኑር ቁርአን የራሱ መኪና ቢኖረው ከሚደሰቱ ሰዎች አንዱ ነኝ። ሐቂቃ ለምስጋና ስም መጥራት በጣም ይከብዳል። በማህበራዊ ሚዲያው በአካል ቢሮ መጥቶ በርካታ ሙስሊም ወንድሞች እህቶች በጣም አግዘውናል። ከሀገር ውጭ በተለይ በአረብ ሀገራት ያሉ እህቶች በጣም ከጎናችን ቆመው ደግፈውናል። አብሽሩ ብለዋል። ቢያንስ ደውሎ በጣም ደስ ብሎናል ብለውናልና አንዳንዴ የሞራል ቀለብ አለ አይደል? በጣም ከጎናችን ሆነዋል። በርካታ ኡስታዞች ቢሮ ድረስ መጥቶ እነ ኡስታዝ ያሲን ኑሩን ይመስል እነ ኡስታዝ ኻሊድ ክብሮም ሌሎችም እነ ኡስታዝ አቡበክር አህመድ እንደው ስም ለመጥራት በጣም ትንለኛልና እና እነሱን የመሳሰሉ ወንድም እህቶች አባቶች ከጎናችን ሆነዋል። ቢሮ ድረስ መጥቶ ያቅማቸውን አበርክተዋል። ሌሎች እንዲያበረክቱ ጥሪ ያቀርበዋል፣ አስተላልፈዋል። በየመድረኩ ስለኛ በመናገርና በማስተዋወቅ በቲቪ ደረጃ እንደነ ሚንበር ቲቪ አይነት ቲቪዎች አሉ። ሌሎችም ከጎናችን ሆነዋልና እጅግ በጣም ላመሰግናቸው እወዳለሁ። ካሁን ኢንሻአላህ ወደፊትም በርካታ ስራዎችን እንደሚያግዙና አብረውን እንደሚሆኑ ተስፋ አደርጋለሁ። ለዚህ ለድርጅታችን መቋቋም ትልቅ የጀርባ አጥንት ሆኖ እያገለገለን ያለው የአዲስ አበባ መጅሊስ ለዚህ ትልቅ አስተዋጽኦ ያበረከተው እሱ መሆኑን በአንክሮት መግለጽ እወዳለሁ። ባለፉት 5 ዓመታት ሂደት ውስጥ እንግዲህ ከአንድ ቁርአን ጀምሮ አቅማቸው የፈቀደላቸው ኪሳቸው እጃቸው የታዘዘላቸውን ያህል ለኛ በማበርከት እነዚህን ስኬቶች ሁሉ ያስመዘገቡ የአኺራ ቆጣቢ ወንድም እህቶች በሀገር ውስጥ ያሉ ከቤታቸው ከመደርደሪያ ላይ ቁርአን አንስተው ቢሮአችን እየመጡ ክትትል እያደረጉ ምን ላይ ደረሳችሁ እያሉ ያበረቱን ማህበረሰቦቻችን ማመስገን እንፈልጋለን። ኑር የቁርአን ባንክ ኢስላማዊ ማህበር ምናልባት እኔ ወደ ድርጅቱ ከመቀላቀሌ በፊት ይሰራቸው የነበሩ ዘርፈ ብዙ ስራዎች አሉ። እነዚህ ስራዎች እኔ ከሩቅ ሆኜ የምታዘባቸው ስራዎች ነበሩ። ምናልባት ሙስሊሙ ማህበረሰብ በጣም ትልቁ ክፍተቱ ነው ብዬ የማስባቸው ስራዎች ናቸው። ኑር ቁርአን ባንክ እያገለገለበት ያለበት ዘርፍ በጣም ትኩረት ይፈልጋል። እንደ መንግስት፣ እንደ መጅሊስ፣ እንደ ሙስሊሙ ማህበረሰብ በደንብ ትኩረት ተሰጥቶ ሊሰራበት የሚገባ ጉዳይ እንደሆነ አስባለሁ። በተለይም ደግሞ የከተማ ሰው በተለያየ መንገድ እውቀት ያገኛል። በተለያየ መንገድ የእውቀት ስርጭት ይኖረዋል። የገጠሩ ሰው ግን የከተማው ሰው በቀላሉ ያገኘዋል ብለን እንደምንገምተው የገጠሩ ሰውም ያገኘዋል ብለን እንገምታለን። ለምሳሌ መስጂዶቻችን ላይ ትርፍ ቁርአኖች አሉ፣ ትርፍ ኪታቦች አሉ። መድረሳ በተደላደለ ሁኔታ ነው የምንቀረው ከተማ ላይ። እንደውም በጣም ዘምነን በየቤታችን ኡስታዝ ይመጣልናል። በዲጂታል መንገድም የምንቀራባቸው ሁኔታዎች ተመቻችተውልናል። ስለዚህ የኛ የቂራት ሲስተም ስለተመቻቸ ሌላውን ቦታ በጣም ምቹ ነው ብለን እናስባለን። እኔ ይሄ በጣም እንደ ትልቅ ስህተት ያየሁት ነገር ነው። ምክንያቱም መጀመሪያ የሁላችንም ግምት የነበረው ግምት የኔም ግምት ስለነበረ፣ ስለዚህ የገጠሩ ክፍል ያልታዩ ያልተዳሰሱ በጣም ሊደገፉ የሚገባቸው ብዙ ክፍተቶች አሉበት ብዬ አስባለሁ። ይህንን ለመታዘብ ችያለሁ። ለምሳሌ ወደ አፋር በተጓዝንበት ጊዜ አንድ ያስተዋልኩት ነገር አለ። ምንድነው? ደረሶች እሳት እያቀጣጠሉ ማታ ምሽት ላይ ከ4 ሰዓት በኋላ ነው፣ እነሱ ሌሊቱን ሙሉ ነው የሚቀሩት የተባል ነው። እሳት አቀጣጥለው ለጤና በጣም በሚያስፈራ ሁኔታ አመድ እየቦነነባቸው በጣም ኃይለኛ ሙቀትና ኃይለኛ ንፋስ አለ። በዚህ ሁኔታ ውስጥ መንገድ ዳር ቁጭ ብለው ህፃናት እድሜያቸው በዚህ ምሽት ወጥተው ውጪ ለማደር የማይችሉ ህፃናት ወጥተው ቁርአን ሲቀሩ ለማየት ችያለሁ። እጅግ በጣም አስፈሪ ነው። እነዚህ ወንድሞቻችን በጣም በቀላሉ ወንድሞቼ ከዚህ ቀደምም እንደ ኤክስፒሪየንስ አውርተውታል።
በጣም በቀላሉ ሊቀረፍላቸው የሚችለውን ችግር እነሱ መጋፈጥ ከማይችሉት ችግር ጋር እየተጋፈጡ ቂራአታቸውን እያከናወኑ ይገኛሉ እና እገዛ ይፈልጋሉ ብዬ አስባለሁ። ለምሳሌ ወደ ገጠሩ አካባቢ እኛ ሌክዠሪ ብለን ከምንጠራው ነገር በጣም ባነሰ ሁኔታ ሊሰሩ የሚችሉ ስራዎች ናቸው ያሉት። በእንጨት፣ በጭቃ፣ በቆርቆሮ ሊሰሩ የሚችሉ መድረሳዎች ናቸው። የከተማ መድረሳ ፎቅ ነው፣ ብሎኬት ያስፈልገዋል፣ ፌሮ ያስፈልገዋል፣ ሲሚንት ያስፈልገዋል። የገጠሩ ግን እንደዛ አይደለም። እነሱ በቀላሉ በራሳቸው እጅ ለራሳቸው አካባቢ በሚመች ሁኔታ በቀላሉ መስራት ይችላሉ እና መላው የኢትዮጵያ ሙስሊም እዚህ የኑር ቁርአን ባንክ የተቀደሰ ሀሳብ ላይ በደንብ ሊረባረብ ይገባል እላለሁ። በቁርአን እንኑር በቁርአን ከጨለማው። السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله والصلاة والسلام على رسول الله صلى الله عليه وسلم. ወንድሜ አባስ ይሄንን ካላከልኝ በኋላ ድምጼ ትንሽ ጉንፋን ይዞኛልና ለሱ ቅድሚያ አውፍ ጠይቃለሁ ኢንሻአላህ። على اكتافي الاخوه والاساتذه ኡስታዶች በተናገሩት ላይ ሁለት ፖይንቶች ብቻ ላንሳና ጨርሳለሁ። አንድ ደቂቃ። የመጀመሪያው ከቁርአን ነው። አላህ Subhanahu Wa Ta'ala ነብያችን አለይሂ ሰላቱ ወሰለም እንዲላቸዋል ኢና ሰኑልቂ عليك قولا ثقيلا አንተ ላይ እንወረውርብሃለን ማለት ነው፣ ወይ ደግሞ እናወርድልሃለን። ጅብሪል ተምዘግዝጎ መጥቶ የሆኑ ቃላት ልባቸው ላይ ሲነቅስባቸው ማለት ነው ኢና ሰኑልቂ عليك قولا ثقيلا ከበድ ያሉ ቃላትን አንተ ላይ እንጥልብሃለን ይላቸዋል። ሁለተኛው ደግሞ የዚህ የተጣለው መልእክት ክብደቱ ወገባቸው እንዳጎበጣቸው ይናገራል። الذي انقض ظهرك ወገብህን የሰበረ ወይ ደግሞ ያጎበጠው ለማለት ነው አላህ Subhanahu Wa Ta'ala የሚላቸውና ምናልባት አባስን ኑሬን እንዲሁም ሀሺምን ሳቃቸው የሆኑ እንትኖች ነበሩ፣ ደስ የሚሉ ወጣቶች ነበሩ። አሁን ናቸው ግን ከይህን ስራ ከጀመሩ በኋላ ወገባቸው መግበጥ ጀምሯል፣ ኑሬም መሸበት ጀምሯል። አባስም እንደዚሁ እንደምታዩት ሆኗል ማለት ነው ኢንሻአላህ። ሶ هذا شرف لي ስለ የነሱን የ5 አመት ጉዞ እዚህ ጋር ፕሬዘንት ለማድረግ ስለመረጡኝ ሸረፍ ነው ለኔ ኢንሻአላህ። ባክ ቴክኒሻን ሶ ኢንሻአላህ የማህበሩ ራእይ እና ተልእኮ ምንድነው የሚለው ኢንሻአላህ በደንብ አብረና ነበውለን ኢንሻአላህ። የእስልምና ብርሃን ቀድሞ ከፈነጠቀባት የመካ ከተማ በመቀጠል ከየትኛውም የዓለም ክፍል ቀድማ እስልምናን ተቀብላ ባስተናገደችው ሀገራችን ኢትዮጵያ ታሪኳን የሚመጥንና ስሟን የሚያስጠራ በሀገር ውስጥ የቁርአን ህትመት እጥረትን የሚቀርፍ ብሎም ለምስራቅ አፍሪካ የሚተርፍ የቁርአን ማተሚያ ፋብሪካ መትከል። እንግዲህ ነብያችን አለይሂ ሰላም ከመካ ቀጥለው ባልደረቦቻቸውን ወደ እዚህ ሀበሻ ሲልኩ ስትራቴጂክ ነው ይላሉ ብዙ የሲራ ጸሐፍት። ሶ ያን እንግዲህ ኢንሻአላህ ቁርአን ብቻ ሳይሆን ሌሎች እስላማዊ ስራዎቻችንም ኢስት አፍሪካን ፎከስ ያደረገ መሆን አለበት። we have to be focused on East Africa ኢንሻአላህ። ይሄ ኢስት አፍሪካ ታውቁታላችሁ፣ ሰሞኑን በተለይ በደንብ ይገባችኋል ያስባለሁ። ተልኳቸው ምንድነው ወይ ደግሞ ተልኳችን ምንድነው? እንደ ኑር ቁርአን በማህበረሰባችን ውስጥ ከግለሰብ ስብዕና ከቤተሰብ ግንባታ አልፎም በሀገር አቀፍ ደረጃ ሙስሊም ህብረተሰብ ለሁለንተናዊ የህይወት መስኩ መለኮታዊ የሆነውን የቁርአን በአዘቦት ከመቅራት ባለፈ የህይወት ግብ በማድረግ ቁርአን እንዲኖሩት ማድረግ ነው። ቁርአን መኖር ነው ያለበት። የሚጠና ነገር ነው፣ የሚነበነብ ብቻ አይደለም። አሁን ይሄ ያልተነበነበበት ቦታ ላይ ችግር የለውም፣ ይነበነባል፣ ይቀራል፣ ይተሐፈዛል ሳምቲንግ ዶስ በቁርአን ያደግን ሰዎች ደግሞ መኖር መጀመር አለብን ነው አላማው። በሀገራችን ኢትዮጵያ የቁርአን እጥረትን መቅረፍ ብሎም ለተማሪዎች ምቹ የመማሪያ መድረሳ፣ ለማህበረሰቡ ደግሞ በቂ መስጊዶችን መገንባት፣ እነዚህ ናቸው ማለት ነው ኢንሻአላህ አላማዎቻችን። የምስረታው ታሪክ እንደሚታወቀው ወንድሞች በተለያዩ እስላማዊ ስራዎች በጎ አድራጎት ስራዎች በሚንቀሳቀሱበት ሰዓት የቁርአን እጥረትን ይመለከታሉ። ሶ ይህንን ነገር ማንም ይሸከመው የለም፣ መጥቶ የሚያቋቁመን የለም። እንደምታውቁት እዚህ ሀገር ውስጥ የሆነ አሁን ትንሽ ካልሆነ በስተቀር ተቋም ኖሮ አቋቁሞ የሆኑ ስቴክ ሆልደሮችን መድቦ እስላማዊ ስራ እንዲሰራ የሚያደርግ አካል አልነበረም። ሶ ኤቭሪዋን ኃላፊነት አለብኝ ብሎ ስለሚያስብ እነዚህም ወንድሞች ከመጀመሪያ ከሲቪል ሰርቪስ በጎ አድራጎት ዘርፍ ፈቃድ ወስደዋል። ቀጥሎ ከመጅሊስ ወስደዋል ማለት ነው ኢንሻአላህ። ኦኬ ሶ የእድገት ጉዞ በቁጥር ይሄን ይመስላል። ያው እዚህ ጋር እንግዲህ ከ2013 ጀምሮ 2014 15 16 17 ያሉ ወጪዎች ይታዩአቸዋል። ቁጥሮቹን አናባቸው ኢንሻአላህ። ሶ እንግዲህ አልহামዱሊላህ እስካሁን እድገቱ እንደዚህ ነው ገብታችኋል አይደል? ኤቭሪ ነገር ሲጀምር
ከስር ነው እንዲቀስ እያለ ይሄዳል and ኢንሻአላህ እንደዚህ ያለ እንዲሄድ ዱዓ እናደርጋለን ኢንሻአላህ ይሄኛውን አናረግም ኢንሻአላህ ልክ ነኝ አይደለ ኢብኑ ኸልዱን እንደዛ ስለሚል ነው የአንድ ነገር እድገቱ አራት ነው አይደለ ይመሰረታል ይስፋፋል ምቾት ውስጥ ይገባል and ዲክላይን ያደርጋል እንደዛ ውስጥ አይገባም ኢንሻአላህ ሀቢቢ ሶ የአምስት አመታት የጉዞ መዳረሻ ከተሞችን በጥቂቱ እንግዲህ ብዙ ናቸው አይታችኋቸዋል አብረን አንብባቸው ካላችሁ እናነባችኋለን ምናልባት በእናንተም ማለት እነዚህ ወንድሞች በእግራቸው ነው የሄዱት በመኪና በኮንትራት ነው የሄዱት ኢንሻአላህ እኔ እንደውም ሀገሪቱ ውስጥ ዞር ያለው ቢያስብ ነበርና ማላቃቸው የስሞች አሉ እዚህ ውስጥ ለምሳሌ አርባ ምንጭ ይሄን አላቀውም አስለና ሄጄ አላቀም ግን ሁላችሁም እዩዋቸው እስኪ አሁን መርቁቃ የሚባል ሰምታችሁ ታውቃላችሁ መርቁቃ የሚባል ወረዳ ገብተዋል ጸማይ ምናምን አይ ቲንክ የነ ቢላል ነው ሶ እነዚህን ከተሞች ትግራይ ክልል አፋር ክልል አማራ ክልል ኦሮሚያ ክልል ምዕራብ ኦሮሚያ ሲዳማ ክልል ቤኒሻንጉል ጉሙዝ ድረስ ሄደዋል ሶ ኢንሻአላህ እነዚህ እንግዲህ አይ ዶንት ኖ ብታነባቸው ደስ ይለኛል ግን we have time ሶ የቅርንጫፎች ወይ ደግሞ የአገልግሎት መስጫ ነጥቦች ወይ ደግሞ ኤሪያዎች አሉ ከነዛ ውስጥ አንደኛው ሶማሌ ክልል ጅግጅጋ ከተማ ነው ሁለተኛው ድሬዳዋ የቁርአን ዘማቾች ማህበር አለ ቁርአን ዘማች የሚባል ቲም አለ ድሬዳዋ ከተማ ላይ እዛም ከነሱ ጋር ኮኦፕሬት አድርገው ይሰራሉ ወንድሞች ሶ ኪ አቺቭመንቶች ምንድናቸው ወይ ደግሞ ስኬቶች ምንድናቸው አንደኛ የተሰራጩ ቁርአኖች ብዛት 1.2 ሚሊዮን ወይም ከዛ በላይ ቅድም ለተባለው 1.5 ሚሊዮን ነው ተዋዱአን ምናልባት 1.2 አድርገውታል ወንድሞች ሌላው የኡስታዞች ምደባና ወርሃዊ ክፍያ ነው ይሄም በጣም ትልቅ ጫና እንደሆነ ይታወቃል ከዛ እንዲሁ ለሼኾቹ ለኡስታዞቹ ገቢ ወይ ደግሞ ይሄ ኢንካም ጀነሬት ለማድረግ ወፍጮች ይተክላሉ በየቦታዎች ማለት ነው 5 መስጂዶች ገንብተዋል 8 መድረሳዎች ገንብተዋል የአስቸኳይ ጊዜ ድጋፎችንም አድርገዋል ማለት ነው ወንድሞች ኢንሻአላህ እነዚህን እንግዲህ ባለፉት 5 አመታት በዚህ በቁርአን ኑር ባንክ በኑር ቁርአን ባንክ አማካኝ የተገነቡ መስጂድና መድረሳዎች እንዲሁም ተያያዥ በጎ አድራጎት ስራዎች አሉ የምትመለከቷቸው እንግዲህ በደቡብ ኦሞ ዞን በና ሐመር ወረዳ ኤርቦሬ ከተማ የተገነባ መድረሳ ነው ይሄኛው እዚህ ጋር የምትመለከቱት እዛጋም በደቡብ ኦሞ ዞን በና ጸማይ ወረዳ በመርቁቃ ቀበሌና በዘገርማ ቀበሌ ለአካባቢ ማህበረሰብ ጥቅም ላይ እንዲውል ገቢው ደግሞ አካባቢው ላይ ለሚገኙ መድረሳ የኡስታዞች ደሞዝ እንዲሆን ታስቦ የተሰራ የወፍጮ ቤት ተከላና የምረቃ ስነ ስርዓት እንደሚያመለክተው ባለፉት አሁንም ሌላው ምስራቅ ባሌ ዞን ሰዌና ወረዳ ውስጥ የተገነቡ 2 መስጂዶችና 1 መድረሳ በምስል ይታያል እዚህ ጋር ያው የገጠር ልጅ ስለሆንኩ በደንብ ይገባኛል እነዚህ እንትኖቹ ማለት ነው ሲዳማ ክልል መልጋ ወረዳ ከሊንክ ትራቭል ጋር በመተባበር የተሰራ መድረሳ ነው ማለት ነው ይሄም مرحبا رد الله በማዕከላዊ ኢትዮጵያ ሀላባ ወይራ ወረዳ ሙዳ ቀበሌ ውስጥ የተሰራ መስጂድና መድረሳ ነው ይሄ ኦኬ ከምባታ ዞን ወይራ ወረዳ ውስጥ የተገነባ መድረሳና ከምባታ ውስጥ የተገነባ መስጂድ ነው ሁለቱ مرحبا حبيبي በሲዳማ ክልል ዋተራ ወረዳ ውስጥ የተገነባ ዘመናዊ መድረሳ ነው ይሄ በአፋር ክልል ዞን አራት አውራ ወረዳ ውስጥ የተገነባው አቡዘር መስጂድ በምስሌን ይመስላል ኦኬ ይነበባሉ በያስባለሁ ኦኬ ሶ ቻሌንጆች አሉ እነዚህ ነገሮች ሲሰሩ ቻሌንጆች አሉ ወይ ደግሞ ተግዳሮቶችና የተወሰዱ መፍትሄዎች አሉ በኋላም ደግሞ አሉ ኢንሻአላህ እናያቸዋለን አንደኛው ተደጋጋሚ የቁርአን እጥረት ነው ሱብሃንአል መሊክ ቁርአን በጣም ያጥራል ያው እንዳልኳችሁ የገጠር ልጅ ነኝና ይገባኛል ያው ቅድም ለውህ ምናም ይዘውት ነበር እዚህ ጋኛ በቁርአን ለውህ ቀርተናል ዛሬ ድረስ ይሄ በለውህ መቅራት መኖሩ ይገርማል አሁን ቃይዳ ኑራኒያ ምናም ባለበት በጣም ሶፊስቲኬትድ በሆነ ዓለም ውስጥ በታብሌት ልጆቻችን በሚቀሩበት ዓለም ውስጥ ወደ ገጠር ገባ ስንል የቁርአን እጥረቶች አሉ አንደኛው ይሄ ነው የስራ አጋጣሚዎች አሉ ቅድም ያልነው الذي انقض ظهرك ነው በቃ ይሄ ቁርአን የያዘ ሰው ቻሌንጅ አለ በደንብ አለበት ቻሌንጅ አለበት እስከ ያው እንግዲህ እስራ አለ ሌላም ነገር ይቀጥላል ሌላው በዋናነት የመኪና ችግር አለ ቅድም ኡስታዝ አቡበከር ኡስታዞችም ሲሉ ነበርና የመኪና እጥረት አለ ሶ በዋናነት የሚያስፈልገው ለገጠራማ ጉዞዎች የሚሆን ብዙ ቁርአን የሚያዝ አቅም ያለው
አይሱዙ የጭነት መኪና ሲሆን ከሱ ባልተናነሰ ቁርአኖችን እየዞረ ለመሰብሰብ ብሎም ሩቅ ያልሆኑ ቦታዎች ተንቀሳቅሶ ቁርአን ለማድረስ ቶዮታ ሃይሉክስ መኪና ያስፈልጋል። ያው ዋጋዎቹ እዚህ ጋር ተጽፈዋል። እነዚህን ፈተናዎች ለማለፍ የተወሰዱ ብልህ እርምጃዎች አሉ። አንደኛው የማህበራዊ ሚዲያ ቻሌንጆች ማዘጋጀት ነው። ሁለተኛው ከአዲስ አበባ እስልምና ጉዳዮች ከምክር ቤት ጋር ቁርአን በየመስጂዱ ቁርአን የማሰባሰብ ዘመቻ ነው። ሶስተኛው ለተከታታይ 4 የረመዳን የቴሌቪዥን ፕሮግራም ከሚንበር ቲቪ ጋር በመተባበር ማዘጋጀት ነው። ሶ ፊውቸር አውትሉክ ምንድነው ወይ ደግሞ ፕላኖች ምንድናቸው? አንደኛው የአባላት ቁጥር ማሳደግ ነው። አባላት ቁጥር ማደግ አለበት። እዚህ ውስጥ ያለው ኢንሻአላህ አባል ይሆናል። ሌሎች አባላት ምን ታመጣላችሁ ኢንሻአላህ? በየክልሉ ቅርንጫፎች መክፈት፣ በየክልሉ ማለት ባሉት የክልል ቁጥሮች ማለት ነው። የቁርአን ማተሚያ ማሽን መትከል፣ በምስራቅ አፍሪካ ደረጃ የቁርአን እጥረትን መቅረፍ ናቸው ኢንሻአላህ። ለቀጣይ 5 ዓመት የሚያስፈልጉ ዋና ዋና ጉዳዮች ምንድናቸው? አንደኛው በቁርአን ክምችት። ቁርአን በጣም ያስፈልጋል፣ ክምችት ያስፈልጋል። ከሐጅና ዑምራ የሚመለሱ ግለሰቦች በተናጥል ከአንድ ቁርአን ጀምሮ ይዞ የመምጣት ልምድ ማድረግ። የጁማዓ ሰደቃ ከአንድ ቁርአን ጀምሮ የመስጠት ልማድ በማህበረሰቡ ዘንድ ቢሰርጽ ችግሩ በቀላሉ ይፈታል ነው። ሌላው የመስክ መኪና ችግር ነው። ላለፉት 5 ዓመታት ማህበሩ የኪራይ መኪና መጠቀሙ ከሚያስወጣው ገንዘብ ፍጆታ በተጨማሪ አስፈላጊ የሚባሉ ቦታዎች ሁሉ እንደ ልብ ለመድረስ ማህበሩ መኪና ያስፈልገዋል። ሹክራን ጀዛኩሙላህ ኸይር። በቁርአን እንኑር በቁርአን ከጨለማው ትቶ ላኖረን ከብርሃን ልንቀራ ልንሰራው እርሱ ልኖርበት በክብር እናንሳው ከተቀመጠበት። ሀቲብ ፕሮዳክሽን